በስማን በሉ ቢስሚላህ በሉ ተረጋጉ ቢስሚላህ በሉ አላየንም አልሰማንም ጸጥ በሉ ሚዲያ ላይ አይደለም ያለነው እናንተ ተብትቡ እኔ በማል ተብትቡ ምናምን አለለም እሺ አንልም እየደወሉላችሁ ወይ እየደወሉላችሁ ደንበኛ መስመር ስለተያዘ ደወልሽ እንዴ ሰልጀር ደወልሽ አረ የሰው ቴሌፎን እንዳይሉት ሄሎ ትዕግስት ሄሎ ትዕግስት ፈቲያ ማነሽ አንቺ እንደነሽ ማነሽ ሄለን ነኝ ትዕግስት ኤልሳ ነኝ ቁጥርሽን የሰጠችኝ ነግረኝ ነበረ አንቺ ኤልሳ ማንኛለሽ ያ ኤልሳ ታውቀኛለች እና የቤቴሌምን እናት ቁጥርሽን እሰጣታለሁ ወይም ደግሞ እንድትደውይላት እነግራታለሁ ትጠብቅሻለች ብላኝ ነበር ነግራሻለች ስለኔ ነበራ ትላንትና ነበር ያለችኝ እንዳትቆጥሽ ነበራ ይቅርታ ስላልተመቸኝ አንቺ አሁን ቤቴሌምን ታገኛታለሽ ታውቂያታለሽ በደንብ ቤቴሌም ነው የምትያት እኔ እዚህኛ አሜሪካ ላይ ቤታዮ ብለን ነው የምንጠራት እና ቤቴሌም ነው ስሟ ግን ድምፅሽን ለሷ አሳልፌ እሰጣለሁ ብዬ ስለነገርኳት ለኤልሳ እንድታምን ወይም ደግሞ የምትጠራጠር እንዳይሆን ማንነትሽን ብትነግሪ ብታስተዋውቂ እኔ ቤተልሔም እናት ነኝ የዮናስ ደለለኝ የቀድሞ ባለቤት የቤተልሔም ዮናስ ደለለኝ እናት ነኝ ያ እና ይሄንን መቼስ በደንብ ታውቃለች ብዬ ነው የምገምተው እንትን ቤት ታላለሁ እኔ ለምዱ ቤቴሌምን አግኝተሻት ወይ ትደዋወላላችሁ እንዴ ኧረ እኔ ምንም የለኝም እናቴ ኬት አምጥቼው አንገናኝም ለምንድን ነው የማትገናኙት ከሀገር ስትወጣ ወይም ደግሞ ራሱ ሸኝተው አንቱ ልበል ወይ አንቺ ልበል ግን ይቅርታ ፈቲያ ወይንም ትዕግስት ወይ ልጄ በፈለግሽው ቀን ችግር የለም አንቺ ብቻ ደስታውን አምጪልኝ
ፈቲያ ወይ ትዕግስት በያ ችግር የለባትም አለችኝ። ለምን ነው ፈቲያ ወይንም ትዕግስት ተብሎ ስምሽ በሁለት የሚጠራው አልገባኝ። ይቅርታ ግን ይሄን ስለጠየኩሽ። ችግር የለም ማየ። ይኸውልሽ ፍቅር ነገር ታውቂዋለሽ። ምትልሽ ኮንሻ ታልፈሽ የእሷን አባት አግብቼ ነው እሷን ስወልድ ክርስትና ለማስነሳት ያው ክርስትና ማስነሳት ስለፈለገ በዛ ምክንያት ነው እኔ ክርስቲያን ነው የሆንኩት። ስምም ቲጂ የሚሉኝ በዛ ምክንያት ነው። እና ትክክለኛ ስሙት ወይ ስምሽ ፈቲያ ነው ማለት ነው? አዎ አትጨነቂ ማየ፣ አንቺን ብትይኝ ችግር የለውም። ያውና ቤታ ወይም ደግሞ ቤቴ ለምን በጣም ስለማከብራት ጓደኛዬ ስለሆነች ይቅርታ። በቃ እኔን በሚመችሽ ጥሪኝ፣ አትጨነቂ። የትዕግስት የት ነው የምትኖሪው? እኔ ባቢሌ ነው ያለው። ባቢሌ ጅጅጋ አልነበራችሁም እንዴ? ድሬዳዋ ጅጅጋ እንደዛ ሲባል የሰማሁት። ብዙ ጊዜ ድሬዳዋ ልጅ ነኝ ትለኛለች እና ጅጅጋ አልነበራችሁም? ባቢሌ አዎ በቃ እኔ በወቅቱ እሷን ከወለድኩ በኋላ ያው የአእምሮዬን መጨናነቅ ብዙም ነገር ያው የህይወት ጉዳይ እንትን አለ ማለት ያመኝ ነበር እና በቃ አንድ ወንድም ነበረኝ ሐኪም ነርስ ማለት ነው። ያ እሱ ሲል ነይ ወደ የጤናሽን ሁኔታ ብሎኝ ወደ እሱ ጋር ዝም ብዬ በቃ ከትቻቸው ነው የወጣሁት እና ትቻቸው ሄጄ ወንድሜ እየተከታተለ እያስንትን እያለኝ ከተወሰነ ጊዜ በኋላ ቆይቼ ወደ ራሴ ስመለስ ተመልሼ ወደ ጅጅጋ ያ ምን ያህል ጊዜ ወንድምሽ ጋር ቆይተሽ ነው ጅጅጋ የተመለስሽው? ማለት ጅጅጋ ለምን ሄድሽ? ወንድምሽ የት ነው ያለው? ወደ ጅጅጋ ስትይ? እኔ ጥሩ አሰበ የሚባል ነበር ወንድሜ ያለው። እሺ እና እዛ ቆይቼ እሱ ጋር በቃ የሆነ ራሴን እስኪ ስትል እስኪ ደግሞ ልሄድ ወደ ጅጅጋና ልጄንም ባሌንም ብዬ ተነስቼ ወደ ጅጅጋ መጣ። አዎ እና በቃ ጅጅጋ ግን ስመጣ ሁሉ ነገር እንደማይሆን ሆኖ እነሱንም አላገኘሁኝም እና የቤተሰቦቹ ቤት ውስጥ ነበር የምንኖረው። ዝም ብዬ ገባሁኝ። እነሱ እናቱም ደስተኛ አልሆነችልኝም። ከዛ እስኪ ቆይ ድሬዳዋ ቤት አላቸው እህቱ ጋር ሂድ ብዙ የማ እህት ጋር ነው የምትሄጂው? የናት እህት ጋር ማለት ነው። ኦኬ የቤቴ ለማክስት ማለትሽ ነው? አዎ እሺ። እና እናገርኳት፣ ጠይቃት ምንም አውቀው ነገር የለም ሄደዋል ወደ ውጭ ሀገር ብላ በቃ ሌላ መልስ ልትሰጠኝ አልቻለችም። ከዛ በቃ ተመልሼ እንደገና ወደ ጅጅጋ ተመለስኩ። ለምንድን ነው እነሱ የሄዱት? ማለት እንዴት ነው? ቤት አልነበራችሁም? ምን ነው ቤተሰብ አልነበረም ወይ? እንዴት ነው? ለምንድን ነው ወደ ድሬዳዋ የሄዱት እነሱ? እኔ በቃ እንዲህ ነው እኔ ከጅጅጋ ላይ ስትሄድ ያው ቡካር ነበረ፣ ይሰሩ ነበር፣ ሁሉ ነገር ጥሩ ኑሮ ነበረን። ግን ተመልሼ ስመጣ ሁሉ ነገር ተሽጧል፣ እነሱም የሉም። ያው ቤት እህቱ ጋር ድሬዳዋ ክረምት ምንም ስለሚሄዱ እዛ አገኘዋለሁ ብዬ ነው ጊዜ እንግዲህ የሄድኩት ሰዓት ግን ያው ውጭ ሀገር ናቸው ስላን ያለች ቤታ ለምዶብኝ ነው ይቅርታ። ቤተልሔምን በስንት አመቷ ለመጨረሻ ጊዜ ያዩት? ከምን ያህል አመት በፊት ነበረ? በስንት አመት ነው የተለያያችሁት? እንጂ በ14 አመቷ ነው የተለየዋል። ምን ያህል ጊዜ ሆናችኋል ማለት ነው ከተለያያችሁ? ቆይናቴ 16 ወይ 17 አመት ነው። በቃ ከሁለት እንደዛ ነው የሚሆነው። ብዙ አይምሮዬን ስለሚያጨናንቀኝ
በቃ ምንም ነገርም እንትንም ስለምን ሀሳብ ያስይዛለብኝ እና ይጨንቀኛል። ግን አሁን ከተለያያችሁ በኋላ ለመገናኘት እድሉን አላገኘሽም ወይም አልተደዋወልሽም? የት ብዬ በማን ስልክ የለኝ ምን የለኝ በምን አገኛታለሁ? አንድ ጊዜ እንዲያውም እሱ ልጅሽ ናት ያት ፌስቡክ ነው ምን የሚሉት ነገር ቴሌግራም የሆነ ነገር ላይ ብቻ ስትጨፍር ምናምን ብለው አሳዩኝና አይምሮዬ ውስጥ ቀረ እና ያ ነገር በቃ ሁሌ ፊቴ ላይ እየመጣ ይረብሸኛል። ማለት ከጂጂ ጋር ወይ ለምንድን ነው ወደ ባቢሌ ሄድሽው? ለምንድን ጅሩነት ያደረሰ ለዲሲ ወንቲ ማልቱ ነው ፈ አፋን ኦሮሞኒ በይታሰ ኦሮምኛ ትችያለሽ እንዴ? አዎ ደን ስለ አንድ አወራለሁ። ያ ቤተሰብሽ አሁን ይቅርታ ግን እኔ የሀረር ሰው ነኝ እና ወደ እኔ እየመጣሽብኝ ኦሮሞ አማራ ብዬ መጠየቅ እችላለሁ? ችግር የለም ብትይኝ ችግር የለም። እኔ እናቴም አባቴም ኦሮሞ ናቸው። ሃይማኖቴ እኔ በልጅነቴ ያደግኩት በሙስሊም ደንብ በሙስሊም ባህል ነው። ያው የፍቅር ሁኔታ የፍቅር ነገር ነው እንደዚህ ያደረገኝ እና ያው ተይ ረሺ ምን ትንሽ ቤተሰብ ማሰሚ ነገር አለሽ አይደለ? እንደውም እስከታወቅሽ እንደዛ ሆኖ ነው። ግን አሁን በምን ሁኔታ ላይ ነው የምትገኙ? ምን እየሰራሽ ነው? ምንድን ነው? እኔ አሁን በባቢሎስ የሆነች ፍርጅ አለች፣ ትንሽ ፍርጅ አለኝ። ቀዝቃዛ ውሃ እሸጣለሁ፣ ሻይ ቡና እሸጣለሁ፣ አትክልት ቁጥራ ምናምን እሸጣለሁ። በዛ አስተዳደራለሁ። ያ ማለት ከዮናስ ወይም ደግሞ ከቤቴሌም አባት በኋላ ትዳር ውስጥ ምናምን አልገባችሁ? ፍቅር አልጀማመራችሁ? ይቅርታ እንዴት ሰማ ብዬ ነው እንደው ሰው ሆኖ መቼስ አይቀርምና አንድ ወታደር አግብቼ ነበረ እና እሱም በትግሉ ምክንያት ሰሜን ወደ ትግራይ አሁን ጦርነት አልነበረ? ያ እዛ ነበር የሄደው። ያው ሞተ። መዷረድ ያው ያ እና በምን ነው የምትተዳደሪው? ማለት በዚሁ በሻይ ቡና እና በኩድራ ነው? ኩድራ ማለት በነገራችን ላይ አታክልት መሸጥ ምናምን ነው ኩድራ ማለት? ኦሮምኛ ስትናገሪ ሀገሬን አስታወሽ። ያው አላፋለ እንግዲህ ከመጣሽ እንገናኝ ይሆናልና ያው አንቺ ልጅ ልታገናኝኝ አይደለም? ከቤቴሌም ጋር አንድ ቀን እንመጣለን። ማሻአላህ አላፋለ ያ ይሄም የምትናገሪውን እቀዳውና አሰማታለሁ እና የምታስተላልፊላት ነገር አለ፣ ለአባቷ የምታስተላልፊው አለ፣ የምትነግሪው መልዕክት ካለ? የምነግረው መልዕክት ምን ነው? እኔ ታውቃለህ ጤና ሆኜ አይደለም የሄድኩት ልጄን ላይክ ካለብኝ ጭንቀት ካለብኝ ችግር ነው። ደግሞ አንተ ለልጅሽ ጥሩ አባት መሆንህን አውቃለሁ። ስለምተማመንበት አንተ ነህ ወደ እኔ ልታመጣት ልታቀርባት የምትችለው እንግዲህ እና ይሄ አንተ ምንም የምልህ ነገር የለኝም። አንተ ወደ እኔ ትዕግስት ግን ከአገር ከወጡ አንድ ጊዜም የማግኘት ወይ በቴሌፎን ለማግኘት እድሉን አላገኘሽም? እህቱን
ድሬዳዋ ሄጄ ጠይቄ ነበር አልሽ። ምንም አላለችሽም? ልትረዳሽ ደግሜ ሄጃለሁ። ይኸውልሽ ደግሜ ሄድኩ። እሺ ደግሜ ሄጄ እባክሽን ብዬ አለቀስኩባት። ኦኬ እና በማለቅስባት ሰዓት እሺ እንግዲህ ብላ ደውላ ከቤት ጋር አገናኘችኝ። ከትኪት እያ ነው ብላስኔ ተኪቲ እና ቤታ ነው ተኪቲ የምትያት ቤቴ ለምን ለምን ተኪቲ አንድ አይኔ ነች አለ። አንድ አይኔ አንድ ልጅ አንድ አይኔ አልወለድሽም እንዴ? ከዛ በኋላ ልጅ የለሽም? ይቅርታ ግን በቃ ምንም የለም ሰው ናት። እና አላገናኘችሽም? አክስቷ ወይ ድሬዳዋ ያለችው የዮናስ እህት ነው ያልሽው? አይ አዎ ደውላ አገናኘችኝ። ግን እናቴ ሞታለች ስላለች ስልኩን ዘጋችብኝ። ቤቲ ማለት ነው ቤቴ። ከዛ በጣም አመረርኩ፣ አለቀስኩ፣ አዘንኩ። ቆይ ዮናስን እንደምንም ብለሽ አገናኝኝና እሱ እንደሚልስማ ብዬ ያልኳት መልሳ ከዮናስ ጋር ደውላ ደግሞ አገናኘችኝ። እሺ በምታገናኘኝ ሰዓት ያው በቃ እኔ ልጅሽን እንትን አላልኳት። ልጅሽ አድጋ በፈለገች ሰዓት መታ ትፈልግሽ። እኔ ምንም ማድረግ አልችልም። እኔ ባለትዳር ነኝ። አሁን አጉል ሰዓት ነው የደወላችሁት እና በቃ አትረብሹ ብሎ ዘጋ። በቃ በጣም አዘንኩ፣ አለቀስኩ። ያላመንኩት ነገር ሆነብኝ። ብዙ ነገር አሳልፈናል፣ ብዙ ሆነናል እና በጣም አዘንኩኝ። እሷም በቃ ከእንግዲህ በኋላ ሰው እንደሚያታቀያኝ ያለች አታቀያኝ፣ አታቆራችኝ። በቃ ትንሽ የተመልሼ ወደዛ ገባሁ። እኔም ወስኜ በቃ ውስጤ እያረረ እየበሰልኩ እኖራለሁ ልሻለሁ። የእሷ ጓደኞች አለን። ምናልባት የአንቺን ድምፅ አብረን የምንሰማና የምንረዳሽ ነገር አለ። ምናልባት እርዳታ ካስፈለገሽ እኔ አሁን ላይ አልሐምዱሊላህ ረብል ዓለሚን እንደው ይሄን ድምፄን አሰማልሻለሁ አልሽኝ አይደል? እንደምን እንደምትል እንዴት ሆኜ በምን እንደምንገናኝ እንደው መፍትሄ ፍጠሪልኝ። ለሁሉ ነገር እሱ ይደረስበታል። ልጄ እባክሽ እኔንም ሰምተሽኝ የእናትነት ወጉን ልወቀው ብለሽ በይልኝ። እውነታውን ከኔም ስሚ። ብር ምናምን ለእርዳታ ይፈልጋሉ ምናልባት። ወይኔ አሁን በቃ ያችኑ እየሰራውን የምኖረው እንግዲህ ምንም እንትን አልልም። ግን ከቤተሰብሽ ከሃይማኖት ስቀይሪ ምናምን እኔ ትንሽ የጅጅጋን እንትን አውቀዋለሁና ችግር አልፈጠረብሽም ነበረ ከእናት ከአባትሽ ጋር? ወይ አለ አሁን ይኸውልሽ እኔ አባቴ አላህ ይራመውና አንድ ቀን አይኔን ማየት እንደጠላ እንዳዘነብኝ እንትን እንዳለብኝ ነው የሞተው። እና እኔ ጅጅጋ ተመልሼ መግባትም አልፈልግም። በጣም ነው የቤተሰብ ተጽዕኖ የማይነበረብኝ። ግን ሙሉ ስምሽን መስማት እችላለሁ? ፈቲያ ማን ልበል? ፈቲያ ማን የአባትሽ ስም? ምናልባት እንድታምነኝ ብዬ ነው ድምፁን ሳሰማት። እሺ ይቅርታ፣ ጥያቄ የምጠይቅሽ። ፈቲያ ኡስማን። ፈቲያ ኡስማን እና በትዕግስትም ነው ያው የሚያውቁሽ ማለት ነው? አዎ በትዕግስትም ያውቁኛል። እና ምናልባት ይህንን ድምጿን ለአባቷ ካሰማች ለቀድሞ ባለቤትሽ ማለት የምትፈልጊው ነገር አለ? ስሙን ጠርተሽ ያው ዮናስ ሁሉን ነገር ታውቃለች። ማሪን ሲንጎሌ
ኦሮምኛ ይችላል ለዚህ ዲቴል ያው እነሱ እናወራለን እሱ ባያውቅም ማለት ነው። እና በቃ አንዳንዴ ያለ አይደለሽ ለሸጥን ብትኛል እና እባክህ ልጄን ምን ብትላት ነው እንደ ጠላችኝ እና እንደው በቃ እኔ መናገር ማለት ነው። እኔ ከአባቷ ጋር ተገናኝቼ አላውቅም። እሷን ማውቀው በውጪ ነው እና ያው ድምፅሽን ሳሰማ የቀዳሁትን ካሰማችሁ ብዬ ነው መልዕክት እንድታስተላልፊለት ያልኩት እንጂ ከአባትዬው ጋር አላውቅም። አይደለም እኔ እሷን ነው የማውቃት። አንድ ትምህርት ቤት ተምረናል። ያው የሀረር ልጅም ስለሆንም በስማ ሀረር እዛ አሜሪካ እንግባባለን። እና ኤልሳ ያለውን ነገር እንድታሳውቅሽ አደርጋለሁ። ድምፅሽን ከላኩላት በኋላ የምትለው ነገር ካለ መልሼ ልክልሻለሁ። በምስል ላይ አትፈልጋለሁ ካለችም በምስል ምስልሽን ቀርጬ ልክላታለሁ። ለዚህ ፈቃደኛ ነሽ? በምን ትቀርጭኛለሽ? እኔ መቅረጫ ምን የለኝም። ምን አውቃለሁ እና ነው የምትቀርጪኝ? ኤልሳ ትጨርሰዋለች። እሱን ችግር የለውም። ከኤልሳ ጋር እንነጋገራለን። እሺ ያ እና ትዕግስት አቤትማ ደህና ሁኚ ፈቲያዬ። እሺ እማዬ ደህና ሁኚ እናቴ። ደህና ሁኚ። ደስ የሚል ነገር አሰማችሁ። ዛሬ እንቅልፍ ተኝቼ አድራለሁ ኢንሻአላህ። ቆይ ድምፁን ስልክላት ወይ ቁጥሩሽን እንሰጣታለሁ ወይም ደግሞ መልዕክት ካለ እልክልሻለሁ። ያው በኤልሳ ነው የምልክልሽ። ያው በኤልሳ ነው የምልክልሽ። እሺ እሺ። ኤልሳ ጥሩ ልጅ እንደሆንሽ ነግራኛለች። ሁሉን ነገር አስረድታኛለች። እንግዲህ እግዚአብሔር ይርዳችሁ። አሜን አሜን። ሺት ጋሽ የኛውን ቲክቶክ ዘጋ እንትን አላችሁት እኮ ያ ፈቲያ ምንድን ነው ያለችው? ጋይስ ምንድን ነው ያሉት? አንድ ትንሽዬ ፍሪጅ አለኝ ነው ያለችው። ፍሪጅን ነው እንደ ሀብት የቆጠረችው። የእውነት ፈቲያ ያ አንድ ትንሽዬ ፍሪጅ ነው ያለው። ዮናስ ደለለኝ ያ እንችላለን ስንል እንችላለን ስንል እንችላለን። we are this ቪዲዮ አስፈላጊ ከሆነ እንዴት ቀርጬ እንደማመጣላችሁ አሳያችኋል። አንድ አይነት ግንባር፣ አንድ አይነት ፊት አመጣላችኋል። ያ thank you for ተብተብ ያ እናትሽን ካንቺ በፊት ድምጿን የሰምቼዋለሁ። ያ የኦሮሞ ባህል ልብስ መልበስ ለመጀመሪያ ጊዜ ነው የምትለብሺው። ለመጀመሪያ ጊዜ እንደምትለብሺና እንደማትለብሺ ዲቦራ አሰርታልሽ የላከችው ፎቶ ላይ የሐረርን ልብስ ነበር። ለዛውም የሐረር አለም የአርሲን ልብስ ነው የለበሽው። ያንን ልብስ የት እንደለበሽው ምን እንዳልሽው ፎቶ ልኬ ስለዛ ፎቶ እንድትተነትን አረጋታለሁ። ደግሞ የት እንዳስነሳች በስንት ዓመትሽ እንደተነሳሽ ለምን እንደተነሳሽ እንደገና እንድትተነትን ጠራታለሁ። ያ እንደ ቹቹ እንደዚህ እያሳየው ነው ማመጣቸው።
ያ ኮመንት ዝጊ። ቲክቶክ ለምን ነው የምዘጋው? ሞዴሬተሮች አሉ። ይሄ ኢሞጂ ምናምን ነው እንጂ ሌላ ነገር ነው። ያ ይሄን ነገር እንዴት አያችሁት? በእናቷም በአባቷ መንዜዋን እንዴት አያችሁት? በእናቷም በአባቷም ናይ በጣም ብዙ ተመላልሰው ነው እንጂ ሰፖርት ፍሪጅ አለኝ አሉ እኮ። አንድ ፍሪጅ አለኝ አንድ ፍሪጅ አለኝ። የቀበሌ ቤት አላቸው። ያ አያችሁ፣ ኦሮሞ ልጁ ነው እንጂ የሚፈልገው ብር አይፈልግም። ያ ዚስ እንዴት ደግሞ ቀርጬ እንደማመጣት አላችሁ። አንድ ጊዜ ይሄ መጀመሪያ አጣጥሙት። ቀስ በቀስ እንደ ቹቹ እየተመነዘረ ይወጣላችሁ። እንደ ቹቹ እየተመነዘረ ይወጣል። እሺ፣ ቀስ በቀስ ማን እንዳይ እንደምል እናንተ እኮ አልተሳካም እና ተሳካ የምትሉት ቤታ ቆንጆ ናት ብላችሁ ስለምታስቡ ነው። ውቢት ናት ብላችሁ ስለምታስቡ ነው። ይሄንን አምኖ የተቀበለ ጭንቅላት ሌላ ለምንድን ነው የማይቀበለው? ያ ኤልሳዬ አሁን ደግሞ በቪዲዮ እንድትመጭ እፈልጋለሁ። በቪዲዮ እናመጣላችኋለን። እኔ አይደለም አመጣው፣ የሚለቁ ሰዎች ይለቃሉ። እኔ አለቅ እኔ መች ለቀኩኝ? ቹቹን እኔ ለቀኩኝ እንዴ? ዳይ ነው ያለ ወሊ ሰዎችን ዳይ ነው ያለ ዛሴት ቆሰቆስኩኝ። የሚከተለው አካት ተከተል ዛሴት። ያ እናንተ ማታምኑት ለምን እንደሆነ ታውቃላችሁ? ወይት ላምጣላችሁ። ለምን እንደማታምኑ ታውቃላችሁ? ለምን እንደማታምኑ ቆይ ለመሰላችሁ ሊበሏት ያሏትን ጅግራ ምን ላታሉ የሚባል ነገር አለ። የቱ ጋር ነበረ? ይሄንን መልክ የኛ ውቢታችን ናት ብላችሁ ንግስት ብላችሁ አምናችሁ ተቀብላችሁ ከዛን የታልሰ ሌላ ውቢት ደግሞ where is another ውቢት? where is another ውቢት ነው my question. ስክሪንሻት ትላለ። እኔማ ዘንድሮ ተንኮል ብቻ ካልሰራው ትበሉ ለመሰላችሁ እንትን አልበጃችሁ ብሏል። ገባችሁ? ከዛ ፊት ወደዚህ የተቀየረን አምናችሁ የተቀበላችሁ ሰዎች ናችሁ። አምናችሁ ተቀበላችኋል። ከዛ ወደዚህ አምናችሁ የተቀበላችሁ ሰዎች ናችሁ። እኔ ደግሞ ገና ምን እንደማመጣላችሁ ታያላችሁ። በዚህ ነገር ላይ ምን አስተያየት አላችሁ? የምትሉት ነገር አለ? ገስት በጊፍት መግባት ትችላላችሁ። ገስት በጊፍት የእናንተን ቀዳዳ የታርሰ እሺ፣ እኔ እኮ ለወሬ ሲቸኩል ተዘጋጅቼ አልመጣሁም። ገስት በጊፍት መግባት ትችላላችሁ። ገስት በጊፍት ያ ገስት በጊፍት ደሃ በማሴንጀር ያ ደሃ በማሴንጀር ሀብታም በጊፍት ገባችሁ? ያ እስቲ የታ ሽት የሆነ ለወሬ ስቾክል እኮ ጋይስ የቴሌፎን የራሱ እዚህኛው ላይ ቲክቶክ እንኳን እዚህ ላይ የለኝ።
ጥቅሙ ምንድን ነው? ማንነት ማውጣት። ሉሲን ማን ገደላት? እንጨት ላይ ወጣች፣ ማን ገፈተራት ነው። ገባችሁ? ዛሴ ዚስ ኢዝ ማይ ፖይንት። ያ ዚስ ኢዝ ማይ ፖይንት። በምን ልክ ሰዎች እንደማናገር እንቅልፍ አልተኛም። ገባችሁ? ያ እንቅልፍ አልተኛም። ገስት መግባት የፈለገ በጊፍት አንበሳዎችሽን ለእናትሽ ትንሽ የፍሪጅ ያላት ወደ ትልቅ ፍሪጅ ቀይሪላት። እዚህ ኮንፊደንስ ስለሌለሽ በየቤቱ እየተርመጠመጥሽ የኔ ቆንጆ የሚለውን ቴክስ ከምትለቃቀሚ ለእናትሽ ትልቅ ፍሪጅ ግዢላት። ቀበሌ ቤት ውስጥ ነው የምትኖር፣ የወታደር ሚስት ስለሆነች ማለት ነው። ለእሷ ግዢላት። ገብቶሻል? አስገብኝ። ጊፍት ላኩ፣ አስገባችሁ። ሰሞኑን በጊፍት ነው ሰው የምናስገባው። ያ ገባችሁ? በጣም ሳልዘጋጅ መጣሁ። በጊፍት ግቡ። ያ በጊፍት ግቡ። እሺ ዛሬ በዚህ ሰው ማስገባት አልችልም። ለምን ነው ማልችለው መሰላችሁ? እስቲ ቆይ እስቲ ከዚህ እንዳያስወጣኝ እየፈራው ነው እኮ። አቻ በዚህ ያስወጣኛል። ሺት ሳልቀያይር ነው የገባሁት እንዳያስወጣኝ። ያ አልችልም በዚህ ማስገባት ዛሬ። ለምን ቲክቶክ ያለውን ቴሌፎን በዚህ ገባሁበት። 2 ቴሌፎን ነው የገባሁት እና አድሚን በዚህ መግባት ነበረብኝ። አድሚን በዚህ መሆን ነበረብኝ። አሁን ዛሬ 10 እንደዚህ ነው ማስገባችሁ ማለት ነው። ወይንም ሞዴሬተሮችን ሙሉ ጊፍት እንትን መስጠት አለብኝ ሰው ማስገባት እንደሚችሉ። ዳሃብ ማሴንጀር ያ እስቲ ዳሃብ በማሴንጀር ጊፍት ያለው በጊፍት ሄሎ ላይቭ ላይ ነሽ አይደለ? የቤታዩን ጉድ ልነግርሽ ፈልጋለሁ። የቤታን ፕሮፋይል አድርግሽ የእሷን ጉድ ልነግሪኝ ነው? ኦኬ አንቺ ቤታማ እንደሚደግፋት እዚህ ጋር አዳምጡ፣ ስሙ። እዚህ ጋር የቤታ ደጋፊ። እሺ ቀጥይ በእናትሽ። ቤታዮን አባት የቤታዮን ቤተሰብ ለማግኘት ድጋሚ ማጥናት አለብሽ። አንቺ ትናም የሆንሽ አሮጊት ትንሽም መቼ ነው የምታገባጥሚው? ግን መቼ ነው? ቢያንስ እንኳን ድራማ ስትሰሪ እንኳን ቢያንስ አስተካክለሽ ለሴትዮዋ ቀድመሽ እንኳን ትናገርም። ሄለን ሸርሙጢት አንቺ ግማታም ጡረተኛ በዚህ እድሜ ሰርተሽ የባልሽን ሬሳ እኮ አቃጥለሽ እኮ በአመዱ እኮ ያስቀመጥሽ ቤት ውስጥ ያለሽ እኮ ያረግሽ እኮ ጨካኝ ነሽ። አሰሚያቸው ለሁሉም። አንቺ ግማታም ሚውት አታድርጊኝ። ድራማሽ አልተሳካም እያልኩሽ ነው ወይዘሮ ሄለን። ሴትዮዋን መጀመሪያ አስጠኛት። እሺ መጀመሪያ ተግባቡ። የቱ ጋር የተሳሳተው ታሪክ? ድራማው አልተሳካም አልኩሽ እኮ። መጀመሪያ ይልሽ አንድን ሴት ለፊልም ስታመጪ መጀመሪያ ስክሪፕቱን ሰተሽ ማጥናት አለባት። እኔን ትሰሚያለሽ ወይስ አንቺ ብቻ ነው የምታወሪው? መጀመሪያ በዚህ እንስማ። አንቺ እኔ እኮ እድሜ እኮ ነው ባወራም አንቺ እኮ አረብ እኮ ነሽ። ያ እኔ እድሉን ሰጥቼሽ ካልሰማሽ የቤታ እምብርት እየመገለ መሆኑን በኤቪደንስ አመጣልሻለሁ። እሺ ሀቢባ ጋር ገብታ ሲመግል እንደነበረ ምግላም እንደነበረች ላምጣላችሁ። እሺ ምግላ ሲመግል እንደነበረ አመጣልሻለሁ። ያ ገብቶሻል? የታል የትነሽ ባየሽ ስቃይ የት ጋር ነሽ? ቆይ ምግል ስለ ምግል ያወራችሁ
እሺ ስሙ ራሱ ያስጠላል በነገራችን። እዚህ ሀቢባ እኔ ታቱና እንትን ወዳለውና እንዳለ ሲመግል አስወጣውታለች። ምግል ተሸክማ የምትዞር ሴትዮ ቆይ ላምጣ። እኔ እኮ ለዚህ ወሬ ቾክዬ ቴንክ ዩ እጀን ለዚህ ወሬ ቾክዬ እንደዚህ እንደ ድሮ ጠቅ ብዬ አላመጣሁትም ማለት ነው። ቆይ በነገራችን ላይ እንደዚህ አይነት ምግላም ኦሮሞ የለም። ገባችሁ? እንደዚህ አይነት ምግላም ኦሮሞ የለም። ገባችሁ? ያ እንደዚህ አይነት ምግላም ኦሮሞ የለም። በነገራችን ላይ እንኳን ኦሮሞነት ራሱ አልተቀበለችም። ይሄ አይደል አባትሽ ዮናስ ማለት ይሄ አይደል? ዮናስ ማለት ይሄ አይደል? This is your father, አይደል? I know you this way. ይሄን አባትሽ This is your father. Yeah. የኤርትራና ጎንደር ዊሽ አባትሽ ገብቶሻል? ያንቺ ብጤ ዘረኛ አባትሽ ዘሮችን በቄንጥ ስትሳደቢ ደስ ብሎት የሚሰማሽ አባትሽ ይሄ ነው ያንቺ። አይሽ ግንባርሽ This is your father. በነገራችን ላይ አባትሽ ኮሶ እንደምትለው እግሩ ቆራጣ ብቻ አይደለም፣ አይምሮም ቆራጣ ነው፣ ህሊናውም ቆራጣ ነው። ምክንያቱም ዘሮችን በፖዚሽን ስትሳደቢ ደስ ብሎት ነበር ሲሰማይ ነበር። አባትሽ የጆከር አይነት ባህሪ ነው ያለው። ያንቺ አባት ማለት የጆከር አመለካከት ነው ያለው። ገብቶሻል? ያ በማንነት የሚያፍ አሜሪካ ዲያስፖራ ሲመጣ ግዴታ የመንግስት ተቃዋሚ ወይም ደግሞ ኦሮሞ ጠል ካልሆንሽ ወረቀት የለም ምን የለም። ገብቶሻል? ዛሴት ያ ለዛ አንድ አይነት ናችሁ። እኛው ምንድነው የምናደርገው? ኦሮሞ እናትሽ እንድትጠላሽ ቱፍ ብላ እንድትተፋብሽ የጥላቻ ስድቦችሽን ሁላ ነው የምንልክላት። እንኳን አንቺ ልትፈልግሽ ያ ገብቶሻል? እንዳንቺ አይነት ጭቃና ልቃሚ ኦሮሞ ልጅ የለው። ገብቶሻል? ያ እንዳንቺ አይነት ጭቃና ልጣፊ ሰዎችን የሚያሳድደውና የሚሾመው ማን ነው? አባትሽና ያንቺ ብጤ ጥንባታም ዘረኞች ናቸው። ያንቺ ብጤ ጥንባታም የገሙ በኦሮሞ ጥላቻ ተንገፍግፈው ሀገር አልበቃ ብሏቸው ስደት ይወጡ። ገብቶሻል? ያ ስደት ይወጡ ብቻ ናቸው። ዛሴት ለኬዛቸው የሚፈልጉ ገብቶሻል? የስ ልቃሚ ሪፖርት አርጉ ሂዱና ማሪ አርጉን ያልሽው እኔ ኮሶስት ተመሞደስ አልተዋትም ነው ያለችው። እኔ እየተከታተልኩ ባላሳብድሽ ቱ ቤቢ ጀመርኩሽ እኮ ያ ጀመርኩሽ። ጋዴሚት ስንት ቪዲዮዎች እያለኝ ያ ሰጪው ከሾ አካውንትሽ ያ ናይ ተውት። ቆይ ከሀቢባ ጋር እዚህ ጋር ምግልነቷን ስሙ። ምግል አዳምጦ እዚህ ጋር በጣም ቆይቶ ምግልግል ብሎ ማለት ነው ስትወፍሪ አያች እምብርቷ ላይ ሶኬት ተሰከ እንትን አርግታ ጌጣጌጥ አርጋ እምብርቴ ላይ ነበረብኝ። እምብርቷ ላይ ጌጥ ነበራት። እንትን መግሎን ያነሳችሁ በሜካፕ ውስጥ ተደብቅ
በጭስ ውስጥ ተደብቅ የሚል ሙቪ ነበር የምናውቀው። በምግል ውስጥ ተደብቅ የሚል ታይትል ያዙላት ጋይስ። በምግል ውስጥ ያ ምግላምና ጥንባታም ነው። ግም ለግም አብረ አዝግም የሚባል ነገር ያለ ግም ለግም አብረ አዝግም። ያ እስቲ ምግሉ እንደ ነበር የእሷ ሰፖርተር አንቺ አሁን የገባሽ ስለ ጥንብ ስላወራሽ ነው ምግልን ያመጣውልሽ። በነገራችን ያ ስለ መታጠብ ስላነሳሽ ነው ምግልን ያመጣውልሽ። በነገራችን ላይ እሺ፣ ያ ስለ መታጠብ ስላወራሽ ነው ምግልን ያመጣውልሽ። ያ ቆይ ያ ሂዊ አባ ፋኖ ይላል ስሟ እዚያው የምትመጣው ማለት ነው። ፋኖ ከዛን ብለህ ስትሰማ ስለ ምግል ምናምን ነው የምታወራው። ዚስ አወር የእናንተ ጥቃቅንና አነስተኛ ፓርቲ ማለት ነው። የእውነት ጥቃቅንና አነስተኛ ፓርቲ ያ እስቲ ጥቃቅንና አነስተኛ ፓርቲ ቆይ ልቦልካት ትቦልካት አንድ እንደዚህ ብሎክ ሳሴት ትቦልካት ሳስገባ ምታዳምጥ ከሆነ አስገባል። ገባችሁ? ያ ዛሴት ኦኬ። ወደ ምግሉ ሊድ ስለ ግማት ስላነሳች እምብርቴ ላይ ነበረብኝ ጠባሳ ራሱ አለብኝ እምብርቴ ላይ። እምብርቴማ በጣም ቆይቶ ምግልግል ብሎ ማለት ነው። ስትወፍሪ ሰውነቴ የተለጠፈ ሲመጣ ምግልግል ብሎ ምግልግል ብሎ ያን ጊዜም ላይቭ ላይ ትቀመጭ ነበር አይደል? ምግልግልም ብለሽ ላይቭ ላይ ትቀመጭ ነበር። ባላየ ባልሰማ እንዴት ተኳኩለሽ ቁጭት ነበር። እንዴ ብለሽ ትቀመጭ ነበር መግለሽ። በነገራችን ላይ በሪል ላይፍ ለምን እንደማትገናኝ ታውቂያለሽ? ኦዲየንሶችሽ ናቸው እንዳትገናኝ ኮንፊደንስሽን የሰረቁሽ። ምክንያቱም ምንድነው የሌለሽን መልክ እንዳለሽ አድርገው ሁሉ ቀን ስለሚያወሩሽ ያንን ነገር አመንሽና በሪል ላይፍ ቢያገኙኝ ይጠሉኛል የሚለው ነገር አይምሮሽ ላይ መጣ። ገባሽ? ያ በሪል ላይፍ ቢያገኙኝ እንደዚህ ጠብቆኝ ምን ላርግ? ገብቶሻል? ምን ላርግ የሚለው ኦዲየንሶችሽ ናቸው። ሳትፈልጊም ሆነ በማወቅም ሆነ ባለማወቅ ኮንፊደንስሽን ሞር እንድትነጠቂ ከሰው ጋር እንዳትገናኝ እያደረጉሽ ያሉት። እንደ ኤልሻዳይ ፊት ለፊት ማትወጪ እንደ ኤልሻዳይ ጋዴም ቴሌፎን እኮ ገባሁበት። ስንት ጉድ እኮ እዚህ ላይ ነበር። ጋይሽ ለወሬ ስቸኩል ባይስ ይሄኝም ቴሌፎን ገባሁበት እንዳለ ዋትስአፕ ምናምን ያለው እዚህ ላይ ነው። ለዚህ ቴሌፎን በዚህኛው ገባሁበት። ሲያስጠላ ልቃሚ ነኝ እኔ ራሱ የእውነት ጋር ማስረጃ ያ እዩት እዚህ ጋር እኔ ድሬዳዋ ብሆን ጃኒ እንዴት እንደማደርግ እንደነበር እናቴን እንሳኝን ይሄ አይደለም ኤልሻዳይ ላይ ምን ያህል በሷ እሷን ልደርስባት እንደማትችል ራሷ ስትናገር ማለት ነው። እኔ እንደሷ አይነት ጊፍት ኢንሳይደር በማሴንጀር ላኪልኝ ዋትስአፑን እንዳለ በቴሌፎን ገባሁበት። ይሄኛው ቴሌፎን ደግሞ ሌላ ቴሌፎን ፕሊዝ የኤልሻዳይ ላኪልኝ። ያ እንደ ኤልሻዳይ ፊት ለፊት የማትገናኘው ኦዲየንስሽ የሌለሽን መልክ ካበና አንቺ ማመንሽና ከሚዲያ ወጥተሽ በመስታወት ራሽን ስታይ እነሱ እንደዚህ ክበውኝ እንዴት ትያለሽ? ቆይ እስቲ እዚህ ታደርጋለህ። ቆይ ጌታ በዚህኛው ቲክቶክ ናና ሞዴሬተር ልስጥህ እንትኖችን አይከኖችን እንድታጠፋ ለምን የኛው አዲስ እሺ ያ እና ሞዴሬተር ልስጥህ ያ ወይም ደግሞ ቁጭ ብሎ ያዩኛል እንደዚህ ተዘጋለህ። ቆይ አንድ ጊዜ ለምን ይሄ አዲስ ቲክቶክ ነው። ቆይ እስቲ ያ
Okay. Shit. Practice. ያ በቃ ይንዝግ ነው አድሚንስ ተምሰራ ደስ ማለት ነው። ዛሬ አልተሳካም። ምኑን ያልተሳካው? ምን ጊቭ ሚ ሪዝን ምን በምን ያ እናንተ የእሷን መልክ እኮ ኩንታ ኩንቴ መርከብ አልሳፈር እያለ ሲታገል ፊት ንግስት ብላችሁ የተቀበላችሁ ሰዎች ናቸው። አይኑ ገባችሁ? ያ ዩሲ እኔ ቤታ የምትባለውን ልቃሚ ቆሻሻ እኔ መከሯን ባላሳያት ካሁኑ መከሯን አሳይቼ ከነ ኮሶ ከነ ምናምን በላይ ስለፈራችኝ ነው እኮ ፕሊስ ሂዱና ሪፖርት አርጉ ስትላችሁ የነበረው። ሪፖርት አርጉ። ገባችሁ? ያ ለምን ካሁኑ ፈርታለች። እስኪ ታምጣት ብላለች። ገባችሁ? እስኪ ታምጣት ብላለች እኮ አይደል? ያ ገስት እዚህ በቲክቶክ ለመግባት የምትፈልጉ ከፍላችሁ ነው መሆን ያለበት። ከፍላችሁ ነው የምትገቡት። ያ ደሃ በማሴንጀር ሀብታም በቲክቶክ። ያ ገባችሁ? ዩሲ ዩዘር ቴንክ ዩ። ያ እኔ እኮ በሊንክ ላይ ነው በደም ማውራት የምችለው ጋይስ። ቴሌፎኔን ገባውበታ ቲክቶክ ገባውበት። ሺት ለምን በዚህኛው አለመተማመን ማለት ነው። ያ ኢንሳይደር በማሴንጀር ላኩልኝ ፕሊዝ። እንዳለ ዋትስአፕ ላይ ላካችሁልኝ በማሴንጀር ላኩልኝ። በጣም ቀላል። አሜሪካን ነው ኢትዮጵያ ቀላል። እቺ ኮሶ ደግሞ ቆይ እስቲ ባካችሁ አትደራረቡብኝ። እኔ አትደራረቡ። ቀስ በቀስ እንዴት እንደማስተናግድሽ ያለው እንጂ አይደለሽም አንቺ ቁጭ በይ። አሁን ኖት ናው ያ አሁን አይደለሽም። የታለች ያ ሸጠላቸው ክርስ ነገር በዚህኛው ቴሌፎን ስገባ እንዳለ ሊንኮቼ ወደዚህ አላስተላለፍኩም። ያስጠላም ጋዴም ሺት ያ ኖ ጊፍት ሚኮ ዲያስፖራ ገስ ሚኮ ዲያስፖራ ሽሉክ ዲፈት ሚያስ ይወት ቢታዩ በአካል እናትን ታስፈራ ቤታዮ በአካል ስትታይ ታስፈራለች፣ ትከብዳለች። 4 ቀን ይቅርታ እንዲጠይቅ ተደረገ ልጁ። 4 ቀን ለምን ትከብዳለች ተባልኩ። እኔም እንደ ሰዎቹ ፊልተር አደርጋለሁ። እነሱ ለምን አልከበዱ? ሰው ደስ አትለኝም ካለ እንደዚህ ያለቅሳል። 4 ቀን እንደዚህ ያለቅሳል። አታምርም እንደምትታየው አይደለም ሲባል ያለቅሳል። ያ ዩ አር ላይክ ዚስ ቢታዩ በአካል እናትን ታስፈራ በኢየሱስ ስም ካፈቀደ ደረጃ ሽሉክ ዲፈት የሚያሰባኝ ልጁ እነ ናሆሚ ተጠሩ። እነ ናሆሚ
ተጠራ። እንዴት እኔን እንደዚህ ትለኛለህ? ሽምግልና ሀና ሸንቁጤ ተላከች፣ እሷ ተሳደበች። ታስፈራለች። ያ ተውነት ታስፈራለሽ። ምክንያቱም ልጆቹ የሚያውቁሽ፣ ሰዎቹ የሚያውቁሽ ድሮ ኩንታ ፊት ሆነሽ ነው የሚያውቁሽ። አሁን መጥተሽ በአንድ ጊዜ አያም ምናምን ስትይ እንዴት ነው አምነው የሚቀበሉሽ? እንዴት አምነው ይቀበሉሽ? ይህ because of I say you are not confidence የለሽም። ራስሽም ኮንፊደንስ አይደለሽም፣ ኮንፊደንስም የለሽ። ያ ኮንፊደንስ ካለሽ አሜሪካ ከሚኖር ቲክቶከር ወይም ደግሞ እንትን ጋር ተገናኝ። እነ ኤልሻዳይን ወይም ደግሞ እነ ኮሶ ምን ስትያቸው ነበር? ሰው እንዴት ከአንድ ጌመር ጋር ኢትዮጵያ ሆኖ አይገናኝም አላልሽ? አቤል አሜሪካ ሆኖ እኮ እየጋበዘሽ ነበር። ለምን አልተገናኘሽ? ለምን አልተገናኘሽ? አሜሪካ ሆኖ ነይ ያለሽ ነበር እኮ። መማር እኮ ነይ ያለችሽ ነበር። የኢትዮጵያ የእግር ኳስ ላይ ነይ ያለችሽ ነበር እኮ። ማሜ እየጨፈረሽ ከአበሻ ጋር እንኳን ስታሳየን ነበር። እስቲ አንቺ ኮንፊደንስ ካለሽ በመልክሽ ካላፈርሽ እስቲ ተገኝ ከአበሻ ጋር። ከአንቺ ኩባያ የምንላት ኪዲ ኮንፊደንስ አላት። ኪዲ ኩባያ የምንላት ኮንፊደንስ አላት። የአንቺ ኮንፊደንስ ቁጭ ብለሽ ቤት ውስጥ ያ ይሄ ማለት የማይሰለች አለ። ለነሱ እንደ ንግስት ነሽ። ምክንያቱም ዘረኛ ነሽ። ሚዲያ ላይ ደግሞ ኦሮሞ ጠል ይበዛል። ያ የተናቀ አስረገዘ የሚባል ነገር አለ። በነገራችን ኦሮሞን በናከው ቁጥር ስራውን እየሰራ እንዲሄድ እያደረጋችሁት። ያ ጆከር ይሳደባል፣ ራቼ ይሰራል። ጆከር ይሳደባል፣ ራቼ ፎሎ እየጨመረ ግርማ ሞገሱ እየጨመረ ተቀባይነቱ እየጨመረ ሄዳል። እናንተስ በፖዚሽን አስገድላለሁና ገላለሁ ጀስት ሚዲያ እንሳሴት እና የሚዲያ ነገር እንዳይቀርብሽ ግዴታ የኦሮሞን ልብስ ለመጀመሪያ ጊዜ ነው የምለብሰው። ማነች የምትባለው? ዲቦራ አሰርታ የላከችላት ልብስ አሰርታ የላከችላት ፎቶ የድሮ የልጅነቷን ራሷ ልካላት። ለዛውም የሐረር የኦሮሞ ልብስ እንኳን አይደለም የለበሰችው። የአርሲ ነው የምን ይሄ ጨሌ ያለው ማለት ነው። ይሄ አሁን ሳምሪ የለበሰችው አይነት ሆኖ ግን እዚህ ጋር እንዲቆራጥ በራሷ ላይ ስትዋረድ ገባች። ዛት ማች ቆሻሻና ውሸታ ቀዳዳ ዝም ብለ 10 ደቂቃ ቁጭ ብለ ካያት ከ10 ደቂቃ ውስጥ 10 ውሸቶች ታገኛለህ። 10 ውሸቶች። ያ እኔ እንደውም ከዚህኛው ቲክቶክ ልውጣ መሰለኝ። ከዚህኛው ቲክቶክ ልውጣ ለመሰላችሁ ማስረጃ እንዳለ ያለኝ እዚህ ላይ ማስረጃ ያለኝ እዚህ ላይ ነው ጋይስዬ። ከዚህ ልውጣ አስፈላጊ ከሆነ ልግባ። እሺ ቲክቶኮች እዚህኛው ላይ ያላችሁ ልውጣ። ለምን ይሄኛውን ቴሌፎን ላይ አይደለም የኔ ማስረጃዎች። እኔ ደግሞ ሪያክት ነው ማድረግ የማውቅበት። እንደዚህ ማውራት አለ። ቴንክ ዩ። እኔ ሪያክት ማድረግ ነው የማውቀው እንጂ እንደዚህ ማውራት አልችልም። ለማንኛውም በቃ ችግር የለው። ለማንኛውም ብዬ ነው በሁለት የገባሁት የሆነ ነገር ከተፈጠረ እንኳን ብለን ማለት ነው። ያ አንዳንድ ጊዜ አንድ ሰው ወንድ ስለሆነ ሳይሆን ጀግናን ሳይሆን ፈሪ ሰዎች ሊጎዳችሁ ይችላሉ። ለምን? ፈሪ ሰዎች ድንጋይ እንዴት እንደሚወረውሩ አያውቁትማ። ኦኬ የታል
እዚህ ጋር ይኸውልህ እንግዲህ ጆከር አንተ ቆይ ኤርትራዊ ነው እዚህ ሀገር ስለተወለደ ባሏ የሚባለውን እንዴት አማራን ራሱ አህያ ብላ እንደምታስጠራው እዚህ ጋር ይኸው ስሙ እዚህ ጋር ኤርትራዊ ነው። ይሄን ከመጀመሪያ በፊት ሁሉ ቀን ምንድን ነው የምላችሁ ኤርትራ ኢትዮጵያ አማራን አህያ ብሎ ይጠራል ብዬ ሁሌንም ነግራችሁ አይደል? ሁሌንም ነግራችሁ ናይ አህዩ ነው የሚሉት አይደል? ራሷ ትላለች ባሌ ወይም ደግሞ ቅምጧ ኤርትራዊ ከዛን እዚህ ጋር ስሙ እነ ሮማን ጋር ገብታ ባለፈው ሁሉ ሰው ሼር አድርጎት ነበር። እዚህ ጋር ስሙ ሀገር ስለተወለደ ስላደገ አማርኛ አያውቅም። ገባሽ? አማርኛ አይችልም። ውጭ ሀገር የተወለደ ኤርትራዊ ነው። እዚህ ሀገር ስለተወለደ ስላደገ አማርኛ አያውቅም። ገባሽ? ዴቪድን እንኳን እኔ ይዤው በመጣው እንዴት ነው የማስብለው? ጋጋሜን ባሰድበው ነው ቦይፍሬንድን ይዤ ባመጣው ጋላም ባሰድበው ነው ኦሮሞ ያላ ትግሬ ኩልኩል እዚህ የሚሳደቡትን እኮ ነው ሲውለው አያችሁ። ለውጭ ሀገር ለተወለደ ኤርትራዊ ነው የነገር የምታስተምረው። ከዛን አማራ ስትለው ደግሞ ምን እንደሚል ስሙት። እዚህ ጋር ተቋርጧል። እናቴ ትሙት ኦኬ